በጥሩ መንገድ ላይ የሚገኙት ዩናይትድ እና ሩበን አሞሪም ከሶስት ተከታታይ ፕሪሚየር ሊግ ጨዋታ መልስ እንግዲህ ኖቲንግሃምን በቅዳሜ 12 ሰዓት ላይ በኖቲንግሃም ሜዳ የሚጫወቱ ይህ ጨዋታ እንግዲህ ልክ እንደ ሊቨርፑል ልክ እንደ ብራይተን ከባድ ጨዋታ ነው። ምክንያቱም ደግሞ ኖቲንግሃሞች ሶስት ተከታታይ ፕሪሚየር ሊግ ጨዋታ ዩናይትድ ማሸነፍ ችሏል። ስለዚህ ዩናይትድ ያለውን ክብር ለማስጠበቅና የደረጃ ሰንጠረዡን ለማሻሻል ሲል ይህንን ጨዋታ ማሸነፍ አለበት። በዚህ ሳምንት ላለው ጨዋታዎች ይካሄዳሉ። ከዩናይትድ በላይ የሚገኙት ቶተናም ከቼልሲ ጋር ነው የሚጫወተው። በርነማውዝ እና ሲቲ እርስ በራስ ይጫወታሉ። ሰንደርላንድ ከኤቨርተን ጋር። ስለዚህ ዩናይትድ ይህንን ጨዋታ ማሸነፍ የሚችል ከሆነ ቢያንስ ሶስተኛ ወይ ሁለተኛ ላይ መቀመጥ እድል አለው። ይህ ጨዋታ ለዩናይትድ ትልቅ መነሳሻነት ይፈጥራል። ስለ ሩበን አሞሪም እንግዲህ ጋዜጣዊ መግለጫ ላይ የአዲሱ ነው የኖቲንግሃም አሰልጣኝ ከዚህ በፊት እንግዲህ በኦቨርላፕ በሚባሉ በነ ጋሪ ኔቪል በሚያዘጋጁት እግር ኳስ ነክ ትንትር ፕሮግራም ላይ እንግዲህ ስለ ሩበን አሞሪም እና ስለ ዩናይትድ ተናግረው ነበር። እኔ በሆነ የዩናይትድ አሰልጣኝ ብዙ ጨዋታዎችን አሸንፏል የሚል አስተያየትም ሰጥተው ነበር በጋዜጣ መግለጫቸው። እሱን ሀሳብ ተነስቶ እንግዲህ ምላሽም ሰጥተዋል። ስለ አማድ፣ ስለ ብራይን ቤሞ፣ ስለ ማዝራዊ የአፍሪካ ዋንጫ በሄዱ ምን ሊፈጠር ይችላል የሚለውን ነገር እንግዲህ አክለውም አንስተዋል። ስለ ጨዋታው የተወሰኑ ሀሳቦች ሼር እንደራረጋለን። የጨዋታው ምን ሊመስል ይችላል? ዩናይትድ የተሻለ ዩናይትድ ልንመለከት እንችላለን? ከሶስቱ ጨዋታ ላይ ምን የተለየ ነገር እናያለን? ወይስ ደግሞ ተመሳሳይ ነገር አይተን ይህንን ጨዋታ ማሸነፍ እንችላለን የሚለው ነገር የተወሰኑ ሀሳቦችን እናንሳ። በቅድሚያ ግን ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። ይህ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከትችት አልፎ እንግዲህ አሁን መሞገስ ላይ ደርሷል። ሩበን አሞሪም ሶስት የፕሪሚየር ሊግ ጨዋታ ማሸነፍ ችለው ከመሪው አርሰናል ጋር 6 ነጥብ ልዩነት ኖሯቸው እንግዲህ አሁን ላይ ኦልሞስት ለዋንጫው ተፎካካሪ የሚመስል ቡድን ሰርተዋል። ሩበን አሞሪም እንግዲህ ፕሪሚየር ሊጉ ሲጀምር እንግዲህ ተፎካካሪ ቡድኖች የተባሉት አርሰናል፣ ሊቨርፑል እና ሲቲ ናቸው። ከሲቲ ጋር ዩናይትድ አሁን ላይ በነጥብ እኩል ነው። ከሊቨርፑል ደግሞ በልጦ ይገኛል እና ሩበን አሞሪም የዋንጫ ተፎካካሪ ናቸው ለማለት ምንም የሚያስደፍር ነገር የለንም። ግን ደግሞ ሰርፕራይዚንግ ቲም የመሆን እድል አላቸው። በጣም ጥሩ የሚባል ስኳር ነው ያላቸው። አጨዋወታቸው 3-4-3 አጨዋወት እንግዲህ አሁን ላይ እየሰራ ይመስላል። ሩበን አሞሪም ከነዚህ ሶስት ጨዋታ ላይ የተጠቀሙት ስትራቴጂ የሰራላቸው ይመስላል። አንድ መረጃ እየተመለከትኩ ነበረ። ሶስቱ ጨዋታ ላይ ዩናይትዶች በኳስ ቁጥጥር ተበልጠው ነበር። ኳሱን ለተቃራኒ ቡድን ሰጥተው ነበር ሲጫወቱ የነበሩትና ያው ተመልክተናል። በጣም ረጅም ኳሶች ልብ ያላለው እንጂ በተለይ የሊቨርፑል ጨዋታ ላይ ነው በደንብ የተመለከትነው። አርነ ስሎትም ወጥተው ተናግረው ነበር። በጣም ረጅም ኳሶች ያበዛሉ ዩናይትዶች ሲሉ ነበርና እንደዚህ አይነት ኳሶች እንግዲህ ሶስቱን ጨዋታ ላይ መመልከት ችለና ረጅም ኳስ ጠቅሞታል። ሩበን አሞሪም ኳሱን ማሻማትና ከተቃራኒ ቡድን የሚገኙ የአየር ኳስ ማሸነፍ ወይ ደግሞ ከነሱ የቴስታ ኳሶች ሲገኙ ኳሶችን መመስረት የተሻለ ውጤትን እያመጣለት ይገኛል እና የኳስ ቁጥጥሩ ስላላወጣው ይህንን ነገር መምረጡ በጣም የተሻለ ነገር ነው ብዬ አስባለሁ። እና ለሩበን አሞሪም በተለይ ሁለቱ ጨዋታዎች በጣም ትልቅ ድል ናቸው። አንፊልድ ላይ ሊቨርፑልን ማሸነፍ ከዛ ብራይተንን ማሸነፍ በጣም ትልቅ ነበር። ብራይተን ተከታታይ ጨዋታዎችን ዩናይትድን እያሸነፍ ስለነበረ ዩናይትድ ለክብሩ ሲባል ኦልድ ትራፎርድ ያለውን ሪከርድ ለማስጠበቅ ሲባል ግዴታ ማሸነፍ ነበረበት። ብራይተንን በሚገባ በጥሩ ጨዋታ አሸንፏል። ያው የመጨረሻ ሰዓት የዶርጉ ፋውለች ቅጣት ምት ጎል ሆነች እና ሁለተኛ የኮርና ኳስ ገባብን። ትንሽ የሚያስጨንቅ ነገር የሚመስል ነበር፣ ግን ደግሞ በብራይን ቤሞ የአራተኛ ጎል ጥሩ የሚባል ፊኒሽንግ እንግዲህ ጨዋታውን አረጋግተን መውጣት ይችለናል። አሁንም ጎል በቀላሉ እናስተናገር ነው ማለት ይቻላል እና ኳሱን ተቆጣጥሮ መሄድ ወይ ደግሞ ኦልሞስት አለቀ ብሎ ነበር ሩበን አሞሪም ጨዋታው 3-0 ሲል ለዛም ይመስለኛል የተዘናጉትና ሁለት ጎሎች ገብቶ ትንሽ ያስጨንቅ ነበር ጨዋታውን። ባለው ሳምንት በደንብ አውርተንበታል እና ሊቨርፑልን ማሸነፍ በአንፊልድ ቀላል አልነበረም። 9 ዓመት ማለት በጣም ትልቅ ነገር ነው። 9 ዓመት ሌላ ታሪክ ነው። ቫና አልነበሩ ለመጨረሻ ጊዜ ያሸነፉትና ከዛ በኋላ ዩናይትድ ራሱ ስንት አሰልጣኝ ቀይሯል እና ያንን ድል ማምጣት በዛ ላይ ደግሞ በዚህ ዩናይትድ ሩበን አሞሪም በሚወቀሱበት ዩናይትድ ፎርሜሽናቸውን ለምን አይቀይሩም በሚባሉበት ሩበን አሞሪም ዩናይትድ ይህንን ድል ማስመዝገብ ከዛ ሁለት የፕሪሚየር ሊግ ጨዋታ አሸንፎ ማያቅ ቲም አንፊልድ ላይ ሄዶ ያንን ነገር መስበር መቻል ትልቅ ነገር ነውና ትልቅ መነሳሻ ሆኗቸው ነበር። ብራይተን ላይ ያንን ነገር አሳይተዋል። የኦልድ ትራፎርድ ሪከርዳችን በጣም አሪፍ እየሆነ ነው። ተከታታይ የኦልድ ትራፎርድ ጨዋታን እያሸነፈን ነውና ኦልድ ትራፎርድ አለማስደፈር፣ ሜዳችንን አለማስደፈር አንድ ነገር ነውና ትልቅ ነገር ነው እያደረጉ ያሉት ብዬ አስባለሁ። ሩበን አሞሪም ተጫዋቾቹ ከሜዳ ውጭ ያለንን ችግር ምንፈታበት ሌላኛው ጨዋታ ነው። ከሜዳ ውጭ አንድ ጨዋታ አሸንፈናል። እዚህ ጋር ደግሞ የኖቲንግሃም ከሜዳ ውጭ ሌላኛው ጨዋታ አለብንና ይህ ጨዋታ ዩናይትድ ከዚህ በፊት ከኖቲንግሃም ጋር ያደረጋቸውን 4 ጨዋታዎች አንዱን ብቻ ነው ማሸነፍ ይቻሉ። እሱንም ኤፍኤ ካፕ ነው። ፕሪሚየር ሊግን 3 ተከታታይ ጨዋታዎችን ተሸንፏልና በኖቲንግሃም እንደዚህ አይነት ሪከርድ መያዝ
ለዩናይትድ ጥሩ አይደለም እና አሁን እያደረግናቸው ያሉ ጨዋታዎች ተከታታይ የሆነ ከባድ ላይመስሉ ይችላሉ፣ ግን የዩናይትድ መጥፎ ሪካርዶች ናቸው። የሊቨርፑልን ብናነሳ፣ የብራይተንን ብናነሳ፣ የኖቲንግሃምን ብናነሳ መጥፎ ሪካርዶ ናቸው። በኖቲንግሃም 3 ተከታታይ ፕሪሚየር ሊግ ጨዋታ መሸነፍ ቀላል አይደለም። ኖቲንግሃሞች የኢንስታግራም ገጻቸው ላይ እንግዲህ 3 የፕሪሚየር ሊግ ጨዋታን አሸንፈናቸዋል ከዩናይትድ ጋር ያለን ግንኙነት የሚል እንግዲህ ፖስት ማድረግ ችሏል እና ያንን ለመቅረፍና ሩበን አሞሪም ደረጃው ለማሻሻል ሲሉ ይህንን ጨዋታ ማሸነፍ አለባቸው። በዚህ ሳምንት የሚደረጉ ጨዋታዎች ሲቲ ከበርንማውዝ ነው፣ ከዩናይትድ በላይ የሚገኙ ቲም ናቸው። ቼልሲ ከቶተናም ነው የሚገኙት፣ ቶተናም ከዩናይትድ በላይ ነው የሚገኘው። ሰንደርላንድ ከኤቨርተን እና እነዚህ ቀላል ጨዋታዎች አይደሉም። ስለዚህ ዩናይትድ ቢያንስ ሲቲን ወይ መብለጥ ይችላል ወይ በርንማውዝን መብለጥ ይችላል ካሸነፈ። ቶተናምም ነጥብ ከጣለለት ቼልሲ ካሸነፈ ወይ ደግሞ አቻ ከወጡ ቶተናምን መብለጥ ይችላል እና ይህ ጨዋታ ምናልባት ሲቲም ከበርንማውዝ አቻ ከተለያዩ፣ ቶተናም ከቼልሲ አቻ ከተለያዩ 3 ቲሞችን ሰንደርላንድም ነጥብ ከጣለ ደግሞ 4ኛ ቲም እንግዲህ ብሎ ወደ 2ኛ ደረጃ ከአርሰናል ዝቅ ብሎ መቀመጥ የሚችልበት አጋጣሚ ነው እና ዩናይትድ በዚህ ሰዓት 2ኛ ደረጃ ላይ መቀመጥ ትልቅ ነገር አይደለም። ዞሮ ዞሮ ከ6ኛ ደረጃ ወደ ቶፕ 4 ውስጥ በዚህ ሳምንት መግባቱ አይቀርም። ይህንን የኖቲንግሃም ጨዋታ ማሸነፍ የሚችል ከሆነና ለሩበን አሞሪም ትልቅ ፐርፐዝ ያለው ጨዋታ ነው፣ ትልቅ ፖይንት የሚሰጥ ጨዋታ ነው እና ይህንን ጨዋታ በቀላሉ የሚመለከቱትም ከሜዳው ውጭ ያለውን መንፈስ አሁንም ማምጣት አለባቸው ብዬ አስባለሁ። ምናልባት ሊቨርፑል ለካማ ስለሆነ ነው ያሸነፈው። ሊቨርፑል ተከታታይ ጨዋታዎችን ተሸንፏል። ከ7 ጨዋታ 6ቱን የተሸነፈ ቲም ስለሆነ አሁን ላይ ሊቨርፑልን አሸንፈናል ብሎ ማውራት የሚያኩራራ ነገር እየመሰለኝም አይደለም። ሊቨርፑልን እያየው ነው። በክሪስታል ፓላስ ስንቴ እንዳሸንፈው እየተመለከትን ነው እና ሁሉም ቲም የሚያሸንፈው ቲም ስለሆነ ዩናይትድ ሊቨርፑልን አሸንፈዋል ብለን ለመኩራራት አሁን ላይ ትንሽ ከበድ ይላል። ከ9 ዓመት በኋላ ስላሸነፍን የሆነ የኩራት ስሜት ሊሰማን ይችላል። ለሩበን አሞሪም ክሬዲት መስጠት ይገባናል። ለሱ በጣም ትልቅ ድል ያስመዘገበው እና ብዙ አሰልጣኞች ያላረጉትን ነገር ስላደረገ ክሬዲቱን መንፈግ አንችልም። ግን ደግሞ ሊቨርፑልን በሰዓት ማሸነፍ ከባድ ነገር ነው ብዬ ስለማላሰብ አዌ ጨዋታ ምናልባት ይህኛው ትልቅ ጨዋታ ይመስለኛል። ከሜዳ ውጭ የምናደርገው የኖቲንግሃም ጨዋታ ቀላል አይደለም። ኖቲንግሃም አዲስ አሰልጣኝ ነው የቀጠሩት። 2ኛ ጨዋታቸውን አድርጓል። የመጀመሪያው ፖርቶን በአውሮፓ እንግዲህ ማሸነፍ ችሏል። ከዛ ከበርንማውዝ ጋር የተጫወቱት በርንማውዝ አሸንፏቸዋል እና በርንማውዝ ቀላል ቲም አይደለም በዚህ ዓመት እና ዩናይትድም ከበርንማውዝ የተሻለ ደረጃ ላይ ለመቀመጥ እንደ በርንማውዝ ዩናይትድም ኖቲንግሃምን ማሸነፍ ይችላል አይችልም የሚለውን ነገር ለመመልከት እንግዲህ አሰልጣኙም አዲስ ስለሆነ ሩበን አሞሪም ሁለቱንም ጨዋታ ተመልክቻለሁ ብሏል። የፖርቶንም የበርንማውዝን ጨዋታ ለመመልከት ሞክሬያለሁ ብሏል። ያ ግዴታ ነው። አዲስ አሰልጣኝ ስለሆነ ምን አይነት ጨዋታ አቀራረብ ይዞ ሊመጣ እንደሚችል አናውቅም። አሰልጣኙ ፕሪሚየር ሊጉን የለመዱ አሰልጣኝ ስለሆነ አዲስ ነገር ሊያሳይ ይችላል። ዩናይትድን በደንብ ሊያውቁ ይችላል። ሩበን አሞሪም ላይ ኦቨርላፕ ላይ እንግዲህ ቀርቦ ሲሰጥ ነበረ። እኔ የዩናይትድ አሰልጣኝ ሆን ኖሮ አሁን ሩበን አሞሪም ካሸነፉት ጨዋታ በላይ ማሸነፍ እችላለሁ፣ 4-4-2 ጨዋታዎችን አስተላልፍን እጠቀማለሁ የሚል ነገር አስተያየትን ሰጥቶ ነበር። ሩበን አሞሪምም ተናግሮ ነበር። ምናልባት ሊያሸንፍ ይችላል፣ 4-4-2 ብንጫወት ልናሸንፍ እንችላለን የሚል አስተያየትም ፈገግ በሚል ነገር ሰርቷል። በአሰልጣኝነት አውቀዋለሁ። በተንታኝነት እንደዚህ አይነት ነገር ካልተናገርክ ብዙ ኢንተረስቲንግ ሆኖ ላየው ስለማልችል እንደዚህ አይነት ነገሮችን መናገር አሪፍ ነው የሚል አስተያየትም ሰጥቷልና ሩበን አሞሪም ይህንን የተናገረውን ቃሉን ምንድነው የሚባለው እንዲሽሩ ወይ ደግሞ አሰልጣኙ ሻንን ለማሳፈር ሩበን አሞሪም አሁንም በሳቸው ሲስተም፣ በሳቸው የፎርሜሽን፣ በሳቸው የጨዋታ አቀራረብ የትኛውንም ቲም ማሸነፍ እንደሚችሉ ለማሳየት የኖቲንግሃም ጨዋታ ቀላል ጨዋታ አይደለም እና ኖቲንግሃምን ማሸነፍም ለዩናይትድ ትልቅ ነገር ነው ብዬ አላሰብም። ኖቲንግሃምን ማሸነፍ በጣም ቀላል ነገር ነው። ኖቲንግሃም በዚህ ዓመት በጣም እየተቸገረ ያለ ቲም ነው። ኦልሞስት 3ኛ አሰልጣኛቸው ነው። በዚህ ሳንቶስ ካለመግባባት ጋር ተፋተዋል። ከዚህ የቶተንሃሙ አሰልጣኝ ምንም አይነት ጨዋታ ሲያሸንፍ እንግዲህ ወዲያውኑ ያባረሩትና እንግዲህ አሁን ጋር እንግዲህ 3ኛ ሌላ አሰልጣኝ ነው እና ይሄ ቲም በጣም አሰልጣኞችን የቀያየረ ቲም ስለሆነ ወጥነት የጎደለው ቲም የመሆን እድሉ በጣም ሰፊ ነው እና ጊብስም እንግዲህ የኖቲንግሃም ተጫዋች ለዩናይትድ አስተያየትን ሰጥቶ ነበር። ዩናይትድን ሊጉ ናፍቆ ነበር፣ እነዚህ ለባጁ ሲጫወቱ ማየት ተጫዋቾችን የሚያስደስት ነገር ነው የሚል አስተያየትን ሰጥቷል። የዩናይትድ ደጋፊ እንደሆነ ብዙዎች ያውቃሉ እና ግልጽ ነው ዩናይትድን የማይናፍቅ እንትን አለ። ሊጉ ራሱ ይፈልገዋል። ምን ያህል ሀያል እንደሆነ ያስታውቃል። የፕሪሚየር ሊጉ 20 ሊግ ታይትሎችን ያሸነፈ ቲም ኦልሞስት
ከሱ ውጪ ሊቨርፑል ነው እኩል የሆነውና እሱንም ባለፈው ዓመት ነው ሊቨርፑል ይህንን ነገር ማሳካት የቻለው። ይህ ቲም ወርቆ ማየት ተፎካካሪ አለመሆኑ ማየት በጣም ከባድ ነገር ነው እና ዩናይትድ አሁን ቀስ በቀስ እያደገ የሚመጣ ቲም ነው። ዩናይትድ ለዋንጫ የሚጠበቅ ቲም አይደለም። ዩናይትድ ወደ ቶፕ ፎር ምናልባት ይገባል አይገባም የሚል እሳቤ ላይ ነው እስካሁን ድረስ ያለው። ግን ሩበን አሞሪም ጥሩ የሚባል መንገድ ላይ ናቸው። አሁን 3-4-3 ትችት የሌለበት የፎርሜሽን አጨዋወት ነው። ሩበን አሞሪም አሁን ሰላማቸውን አግኝተው እየሄዱ ይገኛሉ። የትኛውም ተንታኝ ስለ ሩበን አሞሪም 3-4-3 እያወራ አይደለም። አሁን ላይ እየተወራ የሚገኘው እንደውም ዩናይትዶች ቢያሸንፉ ሁለተኛ ደረጃ ላይ ይቀመጣሉ፣ ዩናይትዶች ካሸነፉ የዩናይትድ ደጋፊ ጸጉር ቆራጩ ጸጉር ይቆረጣል የሚል አስተያየት ነው እንጂ የሚያዘው ስለ አሞሪም ትችት ማንም የሚያወራ የለም እና አሁን ላይ ነፃ ሆነው እንደልባቸው ጨዋታቸውን የሚያደርጉበት ታይም ደርሷል ብዬ አስባለሁ። ሊሳንድሮ ማርቲኔዝ አሁን ላይ ሙሉ ለሙሉ በሚባል ደረጃ ከጉዳቱ አገግሞ ከትሬኒንግ ማድረግ ችሏል። ከቡድኑ ጋር ትሬኒንግ አድርጓል እና ይሄ ለሩበን አሞሪም በጣም ትልቅ ነገር ነው። ቡድኑ በዚህ ሰዓት አሪፍ መነቃቃት ባለበት ሰዓት አሪፍ የሚባለው የቡድኑ ተጫዋች ከረጅም የጉዳት ጊዜያት በኋላ እንግዲህ ተመልሶ ወደ ሜዳ የመመለስ እድሉ ሰፊ ሆኗል። ኖቲንግሃም ጨዋታ ላይ እንደማንመለከተው ራሳቸው አሳውቀዋል። ኖቲንግሃም ላይ ቢኖር በጣም ደስ ይለዋል፣ ግን ደግሞ ሪስክ መውሰድ አይፈልጉም እና ትክክለኛ ውሳኔ ነው ብዬ አስባለሁ። ባለፈው ሄቨን ተቀይሮ በብራይተኑ ጨዋታ ተመልክተነዋል። ሉክሾ የሆነ ነገር ቢሆን ሄቨን አስተማማኝ እንደሆነ የተወሰነ ያየነበት ነገር ነው። በጨዋታውም እንግዲህ አሲስት ማድረግ ችሏል። ጥሩ ሲከላከልም ነበር እና ሉክሾ እና ሄቨን ያንን ቦታ በደንብ ከቨር ማድረግ እንደሚችሉ ተመልክተናል። ስለዚህ ሩበን አሞሪም ብዙ ያሳሰባቸው ነገር የለም። እሱ ከመጣ በኋላ ምናልባት ዶርጉና ዳሎ የዛ የግራ ክንፉን እንግዲህ ቦታ ሊቀሙ ይችላሉ ብዬ አስባለሁ እና በዛ ላይ ደግሞ የአፍሪካ ዋንጫ ምን አለ እነ አማድ እነ ብራይን ደግሞ እነ ማዝራዊ ኦልሞስት በቀኙ ሳይድ ያሉት አስፈላጊ ተጫዋቾች ሩበን አሞሪም ያጣቸዋል እና ስለሱም ተጠይቀው ነበረ። ትሬኒንግ ላይ አንዳንድ ተጫዋቾችን እየተመለከትኩ ነው፣ እነሱም አሪፍ ናቸው፣ ለእነሱ እንዲሁም ትልቅ እድል ነው የሚፈጥርላቸው፣ አሪፍ ይጫወታሉ የሚል አስተያየትን ሰጥተዋል። ስለ ብራይን ምቤሞ፣ ስለ አማድ፣ ስለ ማዝራዊ በደንብ እናወራበታለን። በጣም ወሳኝ ትላልቅ ጌሞችን ያመልጣቸዋል። በጣም ብዙ የፕሪሚየር ሊግ ጨዋታም ስለሚያመልጣቸውና እሱ ላይ በደንብ ፎከስ አድርገን እንሰራለን። የኖቲንግሃሙ ጨዋታ ግን ስንመለከቱ በጣም ቀላል ጨዋታ አይደለም እና ቴብሉን በጣም ለዩናይትድ የሚጠቅም ሳምንት ነው ብዬ አስባለሁ። እርስ በርስ የሚገናኙበት ነው። ባለፈው ሳምንት ተመሳሳይ ነገር ብያችሁ ነበር። ሊቨርፑል ነጥብ ሊጥል ይችላል፣ ሊሸንፍ ይችላል ብያችሁ ነበር። በቤንፎርድ ተሸነፈ። ቼልሲም ነጥብ ሊጥል ይችላል እያልኳችሁ ነበር። ቼልሲም ተሸነፈ። ስለዚህ በዚህኛው ሳምንት ደግሞ ዩናይትድ የሚያሻሽልበት በጣም እድል አለ። ከሱ የሚበልጡት ቲሞች ከትላልቅ ቲሞች ጋር ነው የሚጫወቱት፣ እርስ በራስም ይገናኛሉና ሰንደርላንድ በኤቨርተን ሊፈተን ይችላል። ቼልሲ በቶተንሃም ሊያሸንፈውም ነጥብ ሊያስጥለውም ይችላል። በርነማውዝ እና ሲቲ ደግሞ እርስ በራስ ስለሆነ ከሁለት አንዱ ሊበልጣቸው ይችላል። ሁለቱንም በልጦ የመቀመጥ እድል ሊኖሩ ይችላል አቻ ካለቀ ጨዋታው እና ለዩናይትድ በጣም ትልቅ መነሳሻ ነው የሚሆንለት። ይህንን ጨዋታ ሩበን አሞሪም ያሸንፋሉ የሚል ተስፋ አለኝና አሪፍ የሆነ አቋማቸው የምናይበት የብራይን ምቤሞ ነው። በየትኛውም ሳይድ ራሱን እያሳየ ነው። ማቲያስ ኩኛ ጎል አስቆጥሯል። ከዚህ በኋላ ሰልፊሽ ሞመንቱን አናየውም፣ የራስ ወዳድ ነገሩን አናየውም እና ያንን በብራይተን ጨዋታ ያሳየንን ማቲያስ ኩኛ የምናይበት ጨዋታ ያድርገልን። ሴስኮም እንግዲህ ጥሩ እንቅስቃሴ አድርጎ አሲስተም ማድረግ የቻለበት ጨዋታ ነው እና ሴስኮም አሪፍ ነው። ሁሉም በሚባል ደረጃ ጥሩ ተንቀሳቅሰዋል። ሴኒ ላመንስ ባለፈው የተቆጠረበት የወልቤክ ቅጣት ምት ነው ትንሽ ግር የሚያሰኘው ቀላል የሚባል እና ኦልሞስት ትንሽ ራቅ ያላለ ቅጣት ምት ይመስላል ግን የሚያስደነግጥ አይነት ቅጣት ምት ነው። እንደዚህ አይነት የርቀት እንደዚህ አይነት ጎሎች የሚቆጠሩበት ከሆነ ከባድ ነው። ኮንፊደንሱን አያጣም ብዬ አስባለሁ እና ከዛ በፊት የነበሩትን ጨዋታው ላይ ብዙ ሴቭ ማድረግ ችሏል። ያቺ ቅጣቷ ትንሽ ታስደነግጥ ነበር ጎሉ ሲገባ እንጂ ሌላው በጣም አሪፍ እንቅስቃሴ ነው እየተመለከተን ያለ ነው። የኖቲንግሃም ጨዋታ ያሸንፋል የሚል ተስፋ አለኝ እና ከጨዋታው በኋላ ደግሞ ምን ተሰማ የሚለውን ነገር ዩናይትድ አሸነፈ ተሸነፈ ሚዲያዎቹ ደግሞ ይገለበጡበታል ወይስ ደግሞ አሁንም እያደነቁት ይቀጥላሉ ሩበን አሞሪም የሚለውን ነገር ምንመለከተው ነው የሚሆነው። ጨዋታውን ደግሞ ካየን በኋላ እናወራለን። በዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። የሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።